በእሳት የተፈተነው ሰይፍ ድጋሚ ተገለጠ። ዩክሬን የጦርነቱን ሕግ የቀየረችበትና የሩሲያን ኢኮኖሚ ያርበደበደችበት የ40 ቀናት የዘመቻ ጥሪ። የዩክሬን መሳሪያዎች ተወልውለዋል። ከ3 ዓመት ተኩል በፊት ዩክሬን በኃያሏ ሀገር ሩሲያ የማያባራ ጥቃት ፊት ባዶ እጇን ቆማ ሙሉ በሙሉ በምዕራባውያን የጦር መሳሪያ እርዳታና ድጋፍ ላይ ጥገኛ ሆና ነበር። ከስንት ጥረት ውጣ ውረድና ትግል በኋላ ግን ዛሬ ይህ የተሸናፊነት እውነታና መልክ ሙሉ በሙሉ ተቀይሮ ሌላ አስደናቂ ታሪክ መጥቷል። አሁን ዩክሬን ራሷን ከምትከላከል ደካማ ሀገርነት ወጥታ ራሷን ወደ ቻለችና የራሷን አውዳሚ የጦር መሳሪያዎች አምርታ በቀጥታ የሩሲያን የጦርነት ኢኮኖሚ ልብ ወደምትመታ አስፈሪ ኃይልነት ተቀይራለች። ይህ ጦርነት ከእንግዲህ በተውሶ ሰይፍ የሚደረግ ውጊያ አይደለም። እያየነው ያለው እውነታ ይሄ ነው። ከሰሞኑ ፈጽሞ ያልተጠበቀ ውሳኔ ከወደ ዩክሬን በኩል መጥቷል። ሰኔ 25 ቀን 2026 ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን ደህንነት አገልግሎት የሚመራውንና ሞስኮን ለማንበርከክ ያለመ የ40 ቀናት አስደንጋጭ ዘመቻ አጽድቀዋል። ይህንን የማያባራ ጥቃት የሚያቀጣጥለው ደግሞ ከምንም ተነስቶ ወደ አስፈሪ ማሽንነት ያደገው የሀገር ውስጥ የመከላከያ ኢንዱስትሪ ነው። አሁን ላይ በግንባር ከሚገኙት የጦር መሳሪያዎች ግማሽ ያህሉና የጥቃት ድሮኖች በሙሉ ማለት ይቻላል በሀገር ውስጥ የሚመረቱ በመሆናቸው ኪየቭ የጦርነቱን ሕግ ዳግም በመጻፍ ርኅራኄ የለሽና የማያወላውል ቆጠራ ጀምራለች። ለመሆኑ አዲሱ የ40 ቀን ዘመቻ ምን ይመስላል? ቀጣዩ ጦርነትስ ምን ሊመስል ይችላል? ዩክሬን በምን መልኩ እየተዘጋጀች ነው? የተወለወሉት መሳሪያዎችስ የትኞቹ ናቸው? ሰሞነኛ በዛሬው ድንቅ ጥንቅሩ አብጠርጥሮ ያስቃኛችኋል። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት። የዩክሬን የቁርጥ ቀን አዋጅና የ40 ቀናት የመጨረሻ ማስጠንቀቂያ። ሰሞኑን በኪየቭ የታወጀው ይህ የ40 ቀናት የጥቃት አዋጅ በጦርነቱ ስነ ልቦናና ሜካኒካዊ እንቅስቃሴ ላይ ትልቅ ታሪካዊ ሽግግር መኖሩን እያሳየ ሆኗል። የዲፕሎማሲውን ሽፋን ስንገፋው ይህ ተልዕኮ የዩክሬን ፍጹም እምቢተኝነትና የኢንዱስትሪ ተአምር በተግባር የታየበት የጦር ሜዳ ሆኖ እናገኘዋለን። ለዓመታት ዩክሬን በምዕራባውያን የጦር አቅርቦት ሰንሰለትና አሰልቺ ቢሮክራሲ ውስጥ ስታልፍ ጥልቅ የሩሲያ ግዛቶችን ለመምታት የሌሎችን ፍቃድ ስትጠብቅ ኖራለች። ያ ዘመን ግን አሁን ሙሉ በሙሉ አብቅቷል። ግጭቱን ለማስቆም የተሰጠውን ተልዕኮ አንግቦ የአልፋ ልዩ ኦፕሬሽን ማዕከልን በማሰማራት ዩክሬን አዲሱን ራስን በራስ የማስተዳደር አቅሟን በሚገባ እያሳየች ነው። አሁን ላይ የውጭ አጋሮችን ይሁንታ ችሮታ በማይጠይቀው የራሳቸው የውስጥ አስተምህሮ በመጠቀም በራሳቸው ውሳኔና ሕግ ብቻ እየሰሩ ይገኛሉ። ይህ ደፋር የ40 ቀን የጦር አዋጅ ታዲያ ወታደራዊ ዘመቻ ብቻ አይደለም። የተከበበች ሀገር አህጉራዊ ጦርነትን አቅጣጫ ሊቀይር የሚችል የራሷን ኃይል መገንባት እንደምትችል ያረጋገጠችበት የሉዓላዊነትና የቁርጠኝነት ማረጋገጫ ነው። የጦርነቱን ሕግ ዳግም የጻፈው የጦር ቴክኖሎጂ ልህቀትና የጦር መሳሪያ ክምችት። የዚህ የማያባራ ዘመቻ ዋና አንቀሳቃሽ የሆነው የሩሲያን የደህንነት ስሜትና ምሽግ ሙሉ በሙሉ ያፈረሰው በሀገር ውስጥ የተመረቱ ከባድ የጦር መሳሪያዎች ስብስብ ነው። የዚህ ጦር ግንባር ቀደምት መሪ ፍላሚንጎ የተሰኘው ከ3000 ኪሎ ሜትር በላይ መጓዝ የሚችለውና ከአሜሪካው ቶማሃውክ እጥፍ የሚበልጥ የጦር አናት የተሸከመው ግዙፍ ክሩዝ ሚሳኤል ነው። ይህ ግዙፍ መሳሪያ በሩሲያ ግዛት ውስጥ 1400 ኪሎ ሜትር ርቀት ላይ የሚገኘውን የቮትኪኒስክ የሚሳኤል ፋብሪካን ሲያወድም የአዲስ ዘመን መጀመርን በይፋ አብስሯል። ይህንን ርቀት የሚያጠናክረው ሌላው መሳሪያ የሩሲያዋን መርከብ ሞስካቫን በማስመጥ ታሪክ የሰራውና አሁን ወደ 1000 ኪሎ ሜትር ርቀት ተምዘግዝጎ የየብስ ኢላማዎችን መምታት ወደሚችል ክሩዝ ሚሳኤልነት የተቀየረው ኔፕቱን ነው።
ከዚህ በተጨማሪ የባለስቲክ ሚሳኤል ዘርፉ በሀገር ውስጥ በተመረተው ሳፕሳንና በድምፅ ፍጥነት 4 ጊዜ ማክ 4 መጓዝ በሚችለው FP7 ሲስተሞች ተሰርስሯል። እነዚህ የጦር መሳሪያዎች የተውሶ ሙከራዎች ሳይሆኑ የዩክሬን የመከላከያ ዘርፍ የዓለማችንን እጅግ ዘመናዊ ወታደራዊ ኃይሎች መመጠን የሚችል ትክክለኛ የርቀት ጥቃት አቅም መገንባት መቻሉን የሚያረጋግጡ ተከታታይ የጥፋት መሳሪያዎች ናቸው። የኪየቭ የመንጋ ጥቃቶችና የተቀጣጠለው የድሮን አብዮት። ከከባድ ሚሳኤሎች ባሻገር ዩክሬን በሚያስፈራ የብዛትና የማያቋርጥ ፈጠራ የሩሲያን ሰማይ ያጨናነቀውን የሮቦቲክ ድሮን መንጋ ጥበብ በሚገባ ተከናበታለች። 2000 ኪሎ ሜትር መጓዝ የሚችለው ሊዩቲ የረጅም ርቀት አጥቂ ድሮን የዚህ የአየር ላይ አብዮት አስፈሪ መለያ ሆኗል። በአንድ ወቅት እንደ ሳይንሳዊ ልቦለድ የታሰቡ በነበሩ ኦፕሬሽኖች የጦር አዛዦች 300 የሊዩቲ ድሮኖችን በአንድ ጊዜ በማሰማራት አስደናቂ የተቀናጀ ጥቃት ፈጽመዋል። ይህ መጠነ ሰፊ ጥቃት የሩሲያን ወሳኝ የኤክስፖርት ተርሚናሎች ለከፍተኛ አደጋ አጋልጧቸዋል። ይህ ዘመቻ የድሮንን ርካሽነትና የጀት ሞተርን አስገራሚ ፍጥነት ካዋሃደው ፓሊያኒትሲያ ከተባለው ውርስ የሚሳኤል ድሮን ቴክኖሎጂ ጋር የተደገፈ ነው። የምርቱ መጠን እጅግ ግዙፍ ከመሆኑ የተነሳ የአየር ላይ ጦርነትን ስሌት መሰረታዊ በሆነ መልኩ ቀይሮታል። በአሁኑ ወቅት የዩክሬን የሀገር ውስጥ አምራቾች ኃይሎቻቸው ከሚጠቀሙባቸው ድሮኖች 95 በመቶውን የሚያቀርቡ ሲሆን ይህ ደግሞ በየምሽቱ የጠላትን መሰረተ ልማት የሚያድኑ የማይቆሙና ራሳቸውን በራሳቸው የሚተኩ አውዳሚ የድሮን መንጋዎች ፈጥሯል። አስደናቂው የዩክሬን ስትራቴጂ የሩሲያን አቅም ከመነሻው ማድረቅ። የዚህ የጦር መሳሪያ ክምችት አስፈሪ ጥቃት አሁን ላይ የሩሲያን ኢኮኖሚ የደም ስር እየበጠሰና ጦርነት የማካሄድ አቅሟን በስርዓት እያፈረሰው ነው። የዩክሬን ኃይሎች በነዳጅ ማጣሪያዎች ላይ ርኅራኄ የለሽ ጥቃት በመክፈት እንደ አውሮፓውያን አቆጣጠር በ2026 አጋማሽ የሩሲያን የነዳጅ ማጣራት አቅም ግማሽ ያህሉን ማዳከም ችለዋል። ይህ የኢኮኖሚ ኪሳራ እጅግ አስደንጋጭ ሲሆን የሩሲያን የድፍድፍ ነዳጅ ማቀነባበር በቀን ከ1 ሚሊዮን በርሜል በላይ በማውረድ በሁሉም የፌዴራል ክልሎች ከባድ የቤንዚን እጥረት አስከትሏል። ይህ የኢንዱስትሪ ማሽመድመድ እርምጃ የጦር ግንባሮችን በቀጥታ እያነቀ ይገኛል። የሩሲያ ወታደሮች ጥብቅ የነዳጅ ድልድል እንዲደረግባቸው አስገድዷል። የታጠቁ ክፍሎች ከሲቪሎች ቤንዚን ለመለመን እንዲገደዱ አድርጓል። እንዲሁም የአካባቢ ሎጂስቲክስን ሙሉ በሙሉ አስተጓጉሏል። ከ2500 ኪሎ ሜትር በላይ ርቀት ላይ በሳይቤሪያ የምትገኘውንና የሩሲያ ትልቋን የኦምስክ ነዳጅ ማጣሪያ የዩክሬን ጥቃት ከጥቅም ውጭ ሲያደርጋት የትኛውም የሩሲያ የጦርነት ማሽን ወሳኝ የደም ስር ከዩክሬን ኢላማ ውጭ እንዳልሆነ በሚገባ አረጋግጧል። አዲሱ የድል መንገድ፣ የዩክሬን የአየር ላይ የበላይነትን ከሩሲያ የመቀበል ሚስጥር። የሩሲያ የጦር መሳሪያዎች ታሪካዊ መጠን እጅግ ግዙፍ መሆኑ ባይካድም የዚህ ጨካኝ የጦርነት ልውውጥ አቅጣጫ ግን አስደናቂና ያልተጠበቀ ለውጥ አሳይቷል። በግጭቱ የመጀመሪያዎቹ 3 ዓመታት ሰማዩን የሞስኮ የማያቋርጥ የቦምብና የሚሳኤል ዝናብ ተቆጣጥሮት ነበር። ይሁን እንጂ የማያቋርጠው የዩክሬን የጦር መሳሪያ ፋብሪካዎች ምርት ውሎ አድሮ ያንን የበላይነት ሰባብሮታል። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ ድንበር ተሻግረው የሚያጠቁት የዩክሬን ድሮኖች ብዛት ሩሲያ በምላሹ ልትተኩሰው ከምትችለው የጦር መሳሪያ ብዛት በልጧል። በአንድ ወር ውስጥ ብቻ አስገራሚ የሆኑ 7000 ድሮኖችን በማስወንጨፍ ይህ ታሪካዊ ሽግግር የተስፋ መቁረጥ የመከላከል ትግልን ወደ አውዳሚ የማጥቃት ዘመቻ ቀይሮታል። ግዙፍ ሀያል ሀገር ትንሿን ጎረቤቷን እንደምትቀጠቅጥ የሚነገረው ታሪካዊ ትርክት በጥሬ የኢንዱስትሪ ቆራጥነትና የፍላጎት ጥንካሬ ሙሉ በሙሉ እንደገና ተጽፏል። ዛሬ በሩሲያ የአየር ማረፊያዎችና የነዳጅ ማከማቻዎች ላይ የሚነደው እሳት ዩክሬን የራሷን የላቀ የበቀል መሳሪያ በተሳካ ሁኔታ መፍጠሯን የሚያሳይ ሊካድ የማይችል ተጨባጭ ማስረጃ ነው። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። 4ቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት